سورة المنافقون مدنية بإجماعهم، وهي 11 آية 11 አንቀጾች ያሉባት መዲና የወረደች ነች። ይህች ሱራ እንግዲህ ያኛውም እንደሚያመለክተው በሙናፊቆች ማለትም በቃላቸው አምነው በተግባራቸው ተካፍርነታቸው ያልተላቀቁ ወስላታ ለሆኑ የህብረተሰብ ክፍሎች የተወሰነች ናት። የነሱን ባህሪያት የምታጋልጥ ነች ማለት ነው። እና የመዲና ሱራዎች ሁልጊዜም እንግዲህ የህብረተሰቡን እንቅስቃሴና ይዘት በቅርብ የሚመሩ እንደመሆናቸው ያችን መዲና ከሄዱ በኋላ ሶስተኛ የክፍለ ህዝብ አጋጥሟቸዋል። መካ ላይ ያሉ ግልጽ የሆኑ ተቃዋሚዎች ከሃዲዎች ካፊሮች ነበሩ ያሉት እና ሙሽሪኮች። መዲና ከሄዱ ደግሞ ልክ የመካን ሰዎች የሚመስሉ ጣዖታውያን ሙሽሪኮች አጋጠሟቸው ማለት ነው። እነዛ ብዙ ችግር አላጋጠሙም። ቀስ በቀስ እየተገባቡ መጡ። እንደገና የይሁዶች መጡ። ደግሞ የይሁዶች በከተማ ዙሪያ በተለያዩ ብሔረሰቦች የሚከፈሉ የይሁዶች ነበሩ። እንደገና ደግሞ ሙናፊቆች የሚባሉ ነገሮች ተፈጠሩ ማለት ነው። ባፋቸው አምነው እነሱ እርምጃ እንዳይወስዱባቸው የሚግባቡ ውስጡን ግን ጥላት ጋር ወግነው ምስጢርን የሚያባክኑና ችግር የሚፈጥሩ ክፍሎች ነበሩ ማለት ነው። እና ከነዛ ክፍሎች አንደኛውና ዋነኛው አብዱላህ ኢብኑ ኡበይ ኢብኑ ሰሉል የሚባለው ነበረ። በሱ የሚመራ ሌላ ቡድንም ነበረው ማለት እና እዛ ሁኔታ ጋር የሚገናኝ ነው የዚህ ሱራ ተልእኮዋ። ነብያችን አለይሂ ሰላቱ ወሰለም እንግዲህ እነዚህ የይሁዳ ጥላቶቻቸው ጋራ በአካባቢ በሚያደርጉት ፍልሚያ ሙረይስ ወደሚባል አካባቢ ሄዱና አንድ ጊዜ ለዘመቻ በኒ ሙስጠሊቅ የሚባሉትን የይሁዳ ዘሮች ወጉና ሲመለሱ አንድ ቦታ ላይ የውሃ እጥረት ነበረ። ሰራዊቱ በጣም በረሃ ስለበላው ውሃ ጠምቶታል እና ትንሽ የኩሬ ምንጭ ውሃ ነበረች። እዛች እንግዲህ በወረፋ ሲጋፉ የሁለቱ ብሔረሰብ መለክተኞች ሊጋጩ ነው ማለት ነው። አንደኛው የጃህ ኢብኑ ሰዒድ ይባላል። የዑመር ኢብኑ ኸጣብ አገልጋይ ነበር ረዲየላሁ ዐንሁ። ሌላኛው ደግሞ ሲናን ጁሃኒ ይባላል። የአብዱላህ ኢብኑ ሰሉል ወዳጅ ነበር የሙናፊቁ ማለት ነው። እነዚህ ሁለቱ መለክተኞች ናቸው። ውሃ ጠርተው እንዲመጡ አለቆቻቸው ለተዋቸው እዛ ቦታ እኔ ነኝ የቀደምኩት ሲጋጩ ጊዜ የጀዛ የተባለው ሲናንን መታው ማለት ነው። ፊቱን ቦክስ አቆሰረ። የዛ ጊዜ ወገኖች ድረስልኝ ያለ አንሷር በማለት የጃሂልያ ጥሪ ያስተጋባ። ያም ደግሞ ወገኖችን ሲጠራቸው ያለ ቁረይሽ ሙሃጅሮች ድረስልኝ ብሎ የበኩሉን ደግሞ ተጣራ። እዛ አካባቢ የነበሩ ሰዎች ግን በገላጋይነት ወዲያው ገቡና ነገሩን አባረዱት። ሰውየው እንደገና ያው ደሙን እየጠራረገ ወደ አለቃው ተመለሰ። ምን አግኝቶ ነው ብሎ በሚጠይቀው ጊዜ ይኸው የዑመር ኢብኑ ኸጣብ አገልጋይ እንደዚህ አድርጎ ደበደበኝ ብሎ ይናገራል። በሚናገርበት ጊዜ ሰውየው ሙናፊቅ ስለነበረ አጋጣሚውን በመጠቀም በሆዱ ይብላላ የነበረውን መጥፎ ሐሳቡን ሊያወጣው ነው ማለት ነው። አዎ ፈዓሉሃ አለ። እኛ ላይ ደግሞ የጥቃት እጃቸውን መሰንዘር ጀመሩ። ስደተኞች ጠገቡና አለ ወላሂ ማ መሰሉና ወመሰሉ هؤلاء القوم እኛና እነዚህ ስደተኞች ምሳሌያችን አይደለም ኢላ ከማ ቃል الأولو ሰሚን ከልበት ያኩል የወትሮ ሰዎች እንደሚተርቱት ውሻን እየበላ አስባውና አወፍረው እንደገና ዙሮ ይበላሃል እንደተባለው ነው የኛ ጉዳይ። እኛ አቋቋምናቸው ለዛ አበቀናቸው ዙረው እኛን መደብደብ ጀመሩ እንግዲህ አለ። ይህም በሚናገር ጊዜ እንግዲህ የሱ ወገኖች የሆኑት ሙናፊቆች ዙሪያውን ከበውት ነበረ። የሙሃጅሮች ሰው መኖሩን አላወቀም ነበር። አንድ አጓጉል ገና ወጣት ልጅ ነበረ። ተፈጥኖ አልሆኑም ዘይድ ኢብኑ አርቀም የሚባለው እሱ ይሰማል ይሄንን እንግዲህ በሚናገርበት ጊዜ። ከዛ በዚህም አልተወሰነም ቀጠለበት። ምን አለ ወላሂ ላይ ረጃዕና ኢለል መዲና ለይخرجن الأعز منها الأذل
ከዛሬው ዘመቻ በሰላም ወደ ከተማችን ለመመለስና ለመግባት ቢያበቃን እኛ ኩብራኖቹ እነዚህን ወራዳዎች ከከተማችን ማባረር ይኖርብናል አለ። እና ኩብራን የሚለው ራሱንና እሱን የመሰሉትን ሙናፊቆች ነው። ወራዳዎች የሚለው ነብዩንና ሰሃቦች ሙሃጅሮችን ነው ማለት ነው። ይሄንን እንግዲህ አራ ثم قال لقومه انما يقيم هؤلاء المهاجرون بالمدينه እነዚህ ስደተኞች እኮ እዚህ ከተማ ሊኖሩ የሚችሉት እናንተ እርዳታችሁን እስከለገሳችሁ ድረስ ነው። እናንተ እርዳታችሁ እጁን ብትሰበስቡ እነሱ ሊኖሩ አይችሉም፣ ተውት ይበታተኑ ነበር አለ። ደግሞ ነው ላቱን ሲቁ አላምን እንደረሱልላ አጣንፈጡ ብሎ ወደፊት እንደሚጠቅሰው ይህንን ተናግሮ በሚያበቃበት ጊዜ ይሄ አጓጉል ወጣት ልጅ ደሙ ፈላ። ያው የሙሃጅሮች ወገን በመሆኑ ዘይድ ብን አርቀም ምናለው ወላሂ በጣም መጥፎ ተናገርክ፣ ወራዳው አንተ ነህ እንጂ እኛ አይደለም ማለት ዘወር ብሎ ሲያዩ ጊዜ የሙሃጅሮች ልጅ ነው። እኔ እኮ ለቀልድ ነው መቼም ሰው ስራ ሲፈታ ወላጅን ያማል ይባላል አይደለም፣ ለጨዋታ እኮ ነው እውነት መሰለህ እንደ አለ ለማታለል ፈልጎ አይ ግድ የለም እኔ ጨዋታና ምራውቃለሁ አለና ወዲያውኑ ሩጦ ሄዶ ለነብዩ ነገረበት ማለት ነው። በሚነግርበት ጊዜ ጥሩ ታሉና ረሱል አለይሂ ሰላቱ ወሰለም አስጠሩ እና እንዲህ ብለ ተናገር ካሉ ብለው ሲጠይቁት ጊዜ አይኔን ግንባር ያርገው ይሄ ልጅ ዝም ብሎ ለማጣላት ያደረገው ነው እንጂ እኔ እንዲህ አይነት ነገር ለናገር ቀርቻ አላሰብኩም በማለት መማል መገዘት ጀመረ። የሙናፊቅ ማለት ነው አላህን ስለማይፈራ። ይህ ጊዜ ዘይድ እንግዲያውስ የልጅ ነገር ምናልባት ወይ ሌላ ሰው ሲናገር የሰማውን ተሳስቶ ይሆናል ወይም ዝም ብሎ ያልሰማውን ተናግሮ ይሆናል የልጅ ነገር በማለት አጥላሉበት ማለት። ይሄ ልጅ ሌላ ምስክር የለውም አፈረ። የሱ ዘመዶችና ጓደኞች እየመጡ አንተ ማያገባ ውስጥ ትልቅ ይያል እንዲህ አድርጋው ለነብዩ ነገር አድርሰ ሰው ጋር አምጣጣላቸው። ይሄው አሁን ሰውየው ትልቅ ሰው ነው። ይሄን ሰውዬ እኔ ያላረኩትን ሲል እሱን አመኑት፣ አንተን ግን ጠረጠሩ። ምን ነካ እያሉ ወርሱ ገባ ዘመዶች እየመጡ እሱም አፍሮ አንገቱን አጥፎ ዝም ብሎ ማልቀስ ጀመረ ማለት ነው። ግን አላህ Subhanahu Wa Ta'ala ሚስጥር አዋቂ ነውና ወዲያውኑ ይህ ልጅ የሰማው ትክክለኛ እንደነበረና ያ ሙናፊቅ ግን ቢምልም ቢገዘትም ይህችን መጥፎ ቃል የተናገራት መሆኑን ሊያረጋግጥበት ይሄ ሱራ መጣ። ኢዳጃ አከል ሙናፊቁን እያለ ማለት ነው። እና ኢዳጃ አከል ሙናፊቁን እነዚህ አስመሳዮችና አወናባጆች ወደ አንተ በሚመጡ ጊዜ ያ መሐመድ አላቸው እና አብዱላህ ኢብኑ ኡበይና የሱ ወገኖች የሆኑት እኛ ስማችን እንዲያጠፋ ነው እንጂ የልጅ እንዲህ ብሎ የተናገረው እኛ በምንም አይነት እንዲህ አይነት ነገር አላሰብንም እያሉ ለማሳመን መጣፋቸው ናቸው ነው ማለት ነው። መጡና ነብዩ ጋር ምናሉ ቃሉ ነሽሃድ ኢነከ ለረሱሉላህ። መጀመሪያ ሊታወቅ የሚገባው እኛ ከልባችን እርተው የአላህ መልእክተኛ መሆናችንን ምን መሰክር መሆናችን ነው። የአላህ መልእክተኛ መሆኑን ያመን ሰዎች እንዴት አድርገን ሰውን አዘል ብለን ይሰድባሉ ብለው ይገምቱናል። መጀመሪያ እኛ ሙስሊሞች አይደለም እንዴ ሻሃዳተን ተቀብለን የለም እንዴ كيف يتفق هذا الى محمد رسول الله ብሎ ሻሃዳተ የሰጠው እንደገና ዝሮ ያላህ ረሱል አዘል ብሎ ይናገራል ተብሎ እንዴት ይገመታል? ይሄ ማዕቁል አይደለም እያሉ ይንጠረጠሩ ገባ ማለት ነው። والله يعلم انك لرسوله ይሄ በጣልቃ የገባ መልስ ነው። እነሱ ያንተን ረሱልነት መሰከሩልህም አልመሰከሩልህም የነሱ ቃል አይደለም ያንተን ሪሳላ የሚያስቀው። አላህ እነሱ አሉም አላሉም አንተ የአላህ መልእክተኛ እንደሆንክ ያረጋግጥልሃል ያውቅልሃል ጌታ። ይሁንና والله يشهد ان المنافقين لكاذبون እነዚህ ሙናፊቆች አስመሳዮች ግን ባሉት ነገር ውሸታሞች መሆናቸውን ይመሰክርባቸዋል። አሁን አውቀው ለማታለል እርሰው የአላህ መልእክተኛ መሆናችንን እንመሰክራለንና እናረጋግጣለን ቢሉህም ባፋቸው ታንገት በላይ ነው እንጂ እነን የሚሉት ከልባቸው አይደለም። ከልባቸውማ ቢሆን ኑሮ እንደዚህ አይዋሹምና ያወናብዱም ነበር ማለት ነው። እና ውሸካዲቡን የተባሉት ያ እርሰው የአላህ መልእክተኛ ነው ብለው መናገራቸው ተፈጽሟል ማለት አይደለም። ይህን በቃላቸው ሲናገሩ በሐሳባቸው አይስማሙበትም።
በቃላቸው ይሄንን ይላሉ ግን በሐሳብ በልቦናቸው ልክ እንዳሉት አዘድ ናቸው ብለው ነው የሚያምኑትና ቃልና ተግባር ተጋጭቷል። እነሱ ባፋቸው ይሄን ቢመሰክሩም እኔ ግን አባባላቸው ታንገት በላይ ለይስሙላ መሆኑን አረጋግጥባቸዋለሁ ውሸታሞች ናቸው። እና ሻሃዳ የሚባለው ነገር እንግዲህ ሸሂድ ፍላኑን አላከዳ የሚባለው በልቡ የሚያውቀውንና የሚያምነውን ነገር በቃሉ ሲያረጋግጥ ነው። አለበለዚያ በልቡ የሚያምነው ነገር ሌላ ሆኖ በቃሉ የሚናገረው ተቃራኒ ከሆነ ያ ሻሃዳ አይባልም ከዚብ ነው እንጂ ማለት ነው። የተኸዱ አይማነሁም ጁነተን እነዚህ ሙናፊቆች የውሸት መሐላዎቻቸውን ጋሻ መከላከያ አድርገው ያዙ። የልቡን ተናግሮ ሲያበቃ እንደገና ሲከሰስ በውሸት ለማሳመን ቃለ መሐላውን ይደረድር ገባል ወንጀሉን ላለመቀበል ማለት ነው። እና ያጋሻ የሚባለው ነገር ያው በጦር ሲዋጉ ሰዎች ተቆዳ የሚሰራ ከንባሎ የመሰለ ነገር ነበር የወትሮ ሰዎች እንዲህ የሚመክቱበት። አሁንም ይሄንን የውሸት መሐላ ልክ እንደዛ እንደጋሻ ጦርን እንደሚከላከሉበት መቼም ተማልኩኝ ያምኑኛል ብሎ ነው እንጂ አሁን የሚዘላብደው ነገሩን ብሎታል ብሎ አላህ አጋለጠው። እና ፈሱዱ አን ሰቢልላህ በእነሱ ላይ ሊወሰድ የሚገባውን የአላህን እርምጃ የአላህን መንገድ ለማደናቀፍ ነው እንጂ የውሸት መሐላ እየደረደሩ እንደጋሻ የሚጠቀሙበት ነገሩንስ አድርገውታል እንደተባለው ነው በማለት አጋለጣቸው ማለት ነው። ወይም ፈሱዱ አን ሰቢልላህ ማለት እነሱ በአንድ ፊቱ እንደ ካፊሮቹ ግልጽ መሆን ቢሆኑ ኑሮ ያው በጥላት ላይ የሚወሰደው እርምጃ ይወሰድ ነበር። በቃላቸው ሙስሊሞች መስለው በመገኘታቸው በእነሱ ላይ መወሰድ የሚገባው እርምጃ ለመወሰድ አገዱ አደናቀፉ ማለት ነው። ወይም እንደነሱ ሙናፊቅ ለመሆን የሚፈልጉት ወስላቶች እነገሌት ምን ሆኑ እነሱም ያው አይታወቅባቸውም ደባ እየሰሩ እኛም እንደነሱ እንሆን እያሉ ሌሎቹም ወደ ኢኽላስ እንዳይመጡ እንቅፋት ሆነው ማለት ነው። እነሆም ታማ ካኑ ያዕመሉን እና እነዚህ ሙናፊቆች የሚሰሩት ስራ ምንኛ የከፋ ጸያፍ ተግባር ሆነባቸው ይላል። እንግዲህ በቃላቸው ሌላ በልባቸው ሌላ እያረጉ ሲጠየቁና ሲከሰሱ አይንን ግንባር አድርገው እያሉ በመካድና በመማል በመገዘት መዘላበጥ እንደገና ደግሞ ዘወር ሲሉ ያንኑ ተንኮላቸውን መቀጠል ይሄ በጣም አይከፉ የከፋ ጸያፍና ብልግና ተግባር ሆነ የነሱ ስራ በማለት ኮነናቸውና ወገዛቸው ማለት ነው። ذلك እና አላህ Subhanahu Wa Ta'ala እነዚህ ካዲቦች አሁን የውሸታሞችና አወናባጆች ናቸው ያላቸው ሲያነውም አመኑ በቃላቸው አምነዋል ثم ከፈሩ በተግባራቸውና በውስጥ ስሜታቸው ግን ክደዋልና ነው ማለት ነው። ፈጡቢያ አላ ቁሉቢሂም እና የመጥፎ አስተሳሰባቸው በልቦናቸው ውስጥ ተቀርጾባቸዋል አይለቃቸውም ማለት ነው። ሆም ላይ ያስቀውም ስለዚህ እውነትንና ሐቅን ተረዱ ቢሏቸው በምንም አይነት የሚረዱ አይደሉም በገዛጃቸው የልብ ቁልፋቸውን ቆልፈዋልና ይላል። ወኢዛ ረአይተሁም እነዚህን ሙናፊቆች አንተ በምትመለከታቸው ጊዜ ተዕጅቡከ አጅሳሙሁም ሰውነቶቻቸው ቅርጾቻቸው ያስገርሙሃል ወይም ትኩረትህን ይስቡሃል። እነዚህ ሙናፊቆች እንግዲህ መርከዝ መንሲብ ያላቸው ሰዎች ናቸው ሀብታሞች እንዲሁም ቀደም ሲል ባለስልጣኖች ነበሩ እና በደንብ እንግዲህ ኑሯቸው የተመቻቸ ስለነበረ ሰውነታቸው የደለበ ነው ማለት ነው። እንደ በሬ በደንብ የተሞከቱ ናቸው። ሰዋቸው ይዋሻሉ ተንኮል ይሰራሉ የሚባሉ አይደሉም ላይን የሚከብዱ ትልልቅ ሰዎች የሚባሉ ናቸው ማለት ነው። ወይን የቁሉ ከተናገሩ ደግሞ ተስማዕ ሊቀውሊም ቃላቸውን ትሰማዋለህ ማለት ማራኪ ነው አፈጠልዮች ናቸው ያስመስሉልሃል ማለት ነው። እና ስታየውም እንግዲህ ገጽታው ትልቅ ሰው ነው ይሄ ሰውዬ እንደ አይነቱ ውስልትና አይሰራም ሲናገር ደግሞ አፈቅቤ ነው ያቀላጠፈው ጊዜ እንደ አይነት ሰው እንዴት አድርጎ መጥፎ ሊናገርና ሊያስብ ይችላል ተብሎ የሚያሳፍሩና የሚያሳምኑ ናቸው ማለት ነው። ካነውም ኹሹኡ ሙሰነዳ ግን ዛሂራቸው እንደዛ ይልበልበል እንጂ ልክ ተቤት ስራ ተርፎ ወልጋዳው ግንድ ወደ ጎን እንደው ወደ ግድግዳ ደገፍ አድርጎ እንደሚጣል ወልጋዳ እንጨት
የዛ አይነት ናቸው ፋይዳ ቢሶች ናቸው ዛሂሩን ተዘጥረዋል እንጂ ውስጡን ማዕና የላቸውም ማለት ነው እንግዲህ አንድ ሰው ቤተሰሪ የሆነ ሰው የሆነ ያልሆነውን ቀጭኑም ወፍራሙንም ትክክሉንም ወልጋዳውንም እንጨት ይሰበስባል እና ቤቱ ተሰርቶ ሲያበቃ ግን ያ ጥቅም ያለው ቀድሞ ይገባና የርካሹ ምራጭ የሆነ እየተንጓለለ ይቀራል በመጨረሻ እንግዲህ ያው ለጎደለ ይሟላበታል እየተባለ ካለገም ኋላ ተፈልጦ ስለሚማገድ እዚህ ገደፍ እየተደረገ ከቤት ስራ የተረፈ ግንድ ያለ ዲብልብል እንደው እዚህ ግባ የማይባል እንደዛ ማለት ናቸው ዋጋ የላቸውም አላህ Subhanahu Wa Ta'ala እና እግር መንገዱንም እንግዲህ የሰቤት የተረፈ ግንድ ለማገዱ እንደሆነ እነዚህ የጀሃነም ናቸው ማለትንም ያሸሙርባቸዋል ማለት ነው يحسبون كل سيئة عليهم هم العدو እና ልባቸው እንግዲህ ተንኮል ስለሚያስብ ውስጡን ጤናማዎች ስላላደሉ ከፍ ያለ ድምጽ በአካባቢው የሰሙ እንደሆነ ወዲያውኑ በእነሱ ላይ እርምጃ የታወጀባቸው ይመስላቸዋል ተንኮለኛ ሰው ሁሉ ጊዜ ሲሰጋ ነው የሚኖረው ማለት ነው አንድ ሰው በመጥፎ አስተሳሰብ ያለው ሰው ከፍ ያለ ድምጽ በአካባቢው የሰማ እንደሆነ በቃ በኔ ላይ አንድ ነገር መጣብኝ ተደርሶብኝ ነው ብሎ ሰውነቱ እንደሚሸማቀቅና እንደሚቀደስ እነዚህን ሰዎች ልክ እንደዛ ናቸው አንድ ቃል ከፍ ያለ ድምጽ የተሰማ እንደሆነ ወዲያውኑ ሰውነታቸው ይተነጠቃል ይጨነቃሉ ማንኛውም ድምጽ በእነሱ ላይ ሊያው እርምጃ አዋጅ መስሎ ይታያቸዋል ማለት ነው ወሙራዱ እና አደገኛ ጥላቶች ማለት እነዚህ ናቸውና እነዚህን ወቋቸውና ፈህዘርሁም ተጠንቀቃቸው ይላቸዋል ነብዩ አለይሂ ሰላም የውጭ ጥላትማ አንዴ በጥላትነቱ ታውቋል ያወቁት ጥላት ወዳጃህ ነው እንደሚባለው ምን ጊዜም አያስቸግርም እነዚህ ግን ተርቦገብ ናቸው የናንተኑ ካባ ደርበው ሙስሊማን እያሉ በቃላቸው እያጭበረበሩ በቀላሉ ሊቀብሯችሁ የሚችሉ አደገኛ ጥላቶች እነዚህ ስለሆኑ ከራስ ጀምራ ያ ረሱላህ ተጠንቀቃቸውና ወቃቸው ቃተለሁሙላህ ለዓነሁሙላህ ማለት ነው አላህ ከረህመቱ ያርቃቸው ይርጀማቸው ጥቡ ይስፈርባቸው አና ይፈቁን ኢለቱህያን ባደል ሂዳየት ወልብርሃን እውነቱንና ሐቁን አላህ አብራርቶ ገልጾ ከነገራቸው በኋላ እንደገና አይናቸው እያየ ወደ ጨለማና ወደ ስህተት እንዴት ይመለሳሉና ያሸገሽጋሉ ይላል ማለት ነው وإذا قيل لهم تعالوا يستغفر لكم رسول الله እነዚህ ሙናፊቆች ወይም አስመሳዮች በፈጸማችሁ ስህተት ወንጀለኞች መሆናችሁ ተረጋግጧልና ወህይ ያጋልጣችኋል ስለዚህ አሁንም ነገሩን ባጭሩ ማስተካከል ይቻላልና ወደ ረሱል መጣችሁ ስህተታችሁን አምናችሁ ምህረት እንዲጠይቁላችሁ ኑቶሎ ነብዩን እስትግፋር አድርጉልን ባክዎ ተሳስተናል ብለን እንጠይቅላችሁ ብለው ዘመድ ወዳጆቻቸው ይመክሯቸዋል ማለት ይጋብዟቸዋል ይህ በሚሆንበት ጊዜ የበለጠ እንግዲህ ማንነታቸውን ሲያጋልጡ ለወሩ ሩኡሰሁም ጭንቅላታቸውን ያወዛውዛሉ ይንቀዣቀዣሉ ማለት ነው ለምን አያስፈልግም ማለት ነው የሱን እስትግፋር አያስፈልግም ለየለት ከነጭራሹ ማለት መጀመሪያ ሲያው እኛ ምንም መጥፎ አልተናገርንም አይናችን ግንባር አድርገው ብላችሁ ስንታችሁን ገትራችሁ ተከራከሩ ነበር አሁን ግን ወህይ መጣ ውሸታቸውን ነው እንጂ ብለዋል ብሎ ዘይዲን አላህ Subhanahu Wa Ta'ala አረጋገጠለት ያ የተባለውን ነገር ማለት በሉ አሁንም ሰው ሆኖ የማይተሳሰት የለም ምንም አይደለም ኑን ሄድና በቃ ተሳስተናል ይቅርታ አድርጉልን ብለው ነብዩን ብላችሁ ነብዩን ጠይቋቸው በእናንተ አፍ ኢስቲግፋር ከምታረጉ በሷሂበል ወህይ ኢስቲግፋር ቢደረግላችሁ የበለጠ ተቀባይነቱ አስተማማኝ ይሆናል ተብሎ ዘመድ ሲመክራቸው እንዴ ተንቀጃቀጀ እኔ እጄ አልዋረድማ እንዳውም ከዚህም በላይ ተናግሯል ይባላል አለቃቸው ነው የሚባለው እነኩም ያአመርቱሙን ያ ኡሚነ ቢሙሐመድን ፈአመንቱ እንዴ ታላመንክ ይያላችሁ ወተወታችሁ አመንኩላችሁ እንደገና ደግሞ ያው እሱ የሚልህን ሁሉ ስማ ይያላችሁ ተመክሩኛላችሁ ሰማሁኝ አሁን ደግሞ ብላችሁ ወዲያችሁ ለሱ እጅንታ ትገር ነው እንደምትሉኝ እኔ ለሱ አልሰግድም አለ ይባላል የትቢቱ ብዛት ወራአይተውም የስዱን ወሁም ሙስተክቢሩን እና ይሄንን አይነት ዘመዳዊ ምክር በሚለገሳቸው ጊዜ
ከዛ ተነገሩት ቁም ነገር ሲያሸገሽጉታቸው አለ በኩራት ተወጥረው እንዴት እኔ ተሳስቻለሁ ብዬ በሱ ፊት ሄጄ ደጅ ጠናለሁኝና እጅነሳለሁኝ በማለት በኩራት ተወጥሮ ሲንጎባለልና ሲገማሸር ታየዋለህ ማለት ነው። እና እንደዚህ እንግዲህ እየወጣላቸው ሄደ ባንድ ፊቱ ማለት ሰዋኡን አለይሂም አስተፈርተ ለሁም ወትሮውንም እነሱ ራሳቸው ነገሩን ይፋ አወጡት እንጂ ለነገሩማ መተው ቢጠይቁም ኑሮ ለይስሙላ አንተም ደግሞ ጥያቄውን ተቀብለ ማራቸው ብለ ብትለምነኝ ኑሮ አምለተ ተስተግፊር ለሁም ያንተ ኢስቲግፋር ምህረት መለመን ለነዚህ አይነት ሰዎች ወይም ደግሞ አለመለመንህ እኩል ነው። ለመንክም አለመንክም እኔ ያውቃለሁኝ ስለነሱ የምሰጠውን መልስ። ደግነቱ እነሱ ራሳቸውን አይድም ብለው ራሳቸውን አጋለጡ እንጂ ጥሩ ነው ብለው የወዳቸውን በወዳቸው አድርገው መጥተው ኢስቲግፋር አድርግልኝ ብለው ቢጠይቁና አንተ ኢስቲግፋር ብታረግላቸው ወይም ባታረግላቸው እኔ ዘንዳ ውጤት የለውም እኩል ነው። ለይግፊር አላሁ ለሁም እንዲህ አይነቶቹ አላህ ጭራሽ አይምራቸውም ነበር። ኢነላህ ላ የህዲል ቀውመል ፋሲቂን እንዲህ አይነቶችን ከአላህ ፍቃድ የራቁና ያፈነገጡ የሆኑትን ባለጌዎች አላህ ወደ ነጃት መንገድ አይመራቸውም። እንኳን ራሳቸው አንጠይቅም ብለው ባይሉት ስሜት ነው ይተቀበላቸው። እንዲህ አይነቶቹ ወስላቶች አንተ ምህረት ጠየቅም አልጠየቅም ፋሲቆች ናቸው። ፋሲቅ ማለት አልኻሪጅ አን ጣዓቲላህ ከአላህ ፍቃድ የራቀና ያፈነገጠ አመፀኛ ማለት ነው። ለእንዲህ አይነቶቹ ትዕቢተኞችና አመፀኞች እኔም የነጃትን መንገድ አልመራቸውም። ያንኑ የመረጡትን የዶላራቸውን ይዘው ይጓዛሉ እንጂ ማለት ነው። هم الذين يقولون لا تنفقوا على من عند رسول الله እና ይህ ብቻም አይደለም ሌላም ብለዋል እኮ። ለምሳሌ አላህ ረሱል ዘንዳ ያሉትን እነዚህን ስደተኞች ለምንድነው እናንተ ለቀለብ የምትለግሷቸው? ገንዘብ ባትሰጧቸውና ባታቋቁሟቸው እኮ እነዚህ ሙሃጅሮች እዚህ እሱ ጋር ሊኖሩ ሊቀጥሉ አይችሉም ነበር። ሀታ የንፈዱ እና ከዛሬ ጀምራችሁ እርዳታችሁን ማቋረጥ አለባችሁ ትተውት እንዲበተኑ አሉ። ሰው የሚበላው ታጣ መኖር አይችልምና እዛ ባዶ እጃቸውን መጥተው እናንተ ያለ የሌለ ኃይላችሁን አጠናክራችሁ ገንዘባችሁን ለግሳችሁ ነው ያቋቋማችኋቸውና ያጠናከራችኋቸው። አሁንም የእርዳታ እጃችሁን ብታጥፉባቸው ትተውት ይበታተኑ ነበረ። ስለዚህ አሁንም ማድረግ ያለብን ይሄን ነው። ከዛሬ ጀምራችሁ በእነሱ ላይ ምንም አይነት ወጪ እንዲያታደርጉ የሚል አደገኛ አድማ ደግሞ አወጀባቸው፣ ማዕቀብ ጣለባቸው ማለት ነው። ወሊላሂ ኸዛኢኑ ሰማዋት ወልአርድ አላህ የሰማያትና የምድር መጋዘን የአላህ መሆኑን ረስቷል። ይሄ ኸቢስ የሆነ ሰውዬ አላህ Subhanahu Wa Ta'ala በሰማይና በመሬት ውስጥ ያለውን ኸዛኢን ተከፈተለት ማንም ሰው ሊገድበው አይችልም። እሱ ግን የኛ ቁራሽ ተቆመ ሙሃጅሮች የሚሉትን ቀምሳቸው ከመዲና ይበተናሉ ይላል እንጂ የአላህ ኸዛኢን ወዳጃቸው የትዶባቸው ነው የሚበተኑት አላህ። ወላኪን المنافقين لا يفقهون ግን እንዲህ አይነቶቹ እርኩሳን ሙናፊቆች የአላህ ኸዛኢን በሰማይና በመሬት ነው የሞላ መሆኑን ረስተውና ዘንግተው ይሄን መረዳት ስለማይፈልጉ ነው እንጂ ቢያውቁ ኑሮ ይሄን ባላለ ነበር። የሱን እርዳታ ቢያጥፍ የኔ ካልታጠፈና መጋዘኔ ካልተዘጋ ሙሃጅሮች ከረሱል የሚበሉታቸው ይበተናሉ ማለት ከንቱ ዘበት ነው ባላቸው ይላል። يقولون لا الرجعنا الى المدينه አሁንም ደግሞ ይሄንን ዋዕድማውን በማጠናከርና በማስፋፋት ምን ይላል በመሪያቸው አማካይነት ይኸው አብዱላህ ኢብኑ ኡበይ ነው። አሁን ከዚህ ዘመቻ ከዚህ ተሙረይት ወደ መዲናችን ለመመለስና ሀገራችን ለመግባት ያበቃን ይላል ደጋፊዎቹ ጋራ በመተባበር ማለት ነው። ለይخرجن الأعز منها الأذل እኛ የሀገሪቱ ባላባቶች ኩቡራኖቹ እነዚህን ወራዳ የሆኑ ስደተኞች በአስቸኳይ ማውጣትና ማስተናበስ ይኖርብናል የሚል ውሳኔም ማስተላለፉ ማለት ነው። ይሄንን እንግዲህ በሚሉ ጊዜ አሁንም አላህ የበኩሉን መልስ ይሰጣል። ወሊላሂ العزة ولرسوله ኢዛ የማን ሆነች በል አለ።
ኢዛ ማለት የአላህና የመለክተኛው እንዲሁም የአማኞቹ የሙኽሊሶች እንጂ ሙናፊቅ ደግሞ ከመቼ ወዲህ ነው አዚዝ የሆነው? መጀመሪያ ማስወጣቱን ተወውና ኢዛ የማን የካፓ እንደሆነች እስቲ እንጠያየቅ ማለት ነው። እንደምትለው አይዛዎቹ አዲላዎቹን ያስወጡ ይችላሉ። ግን እነማን ናቸው? መጀመሪያ አይዛዎቹ አዲላዎቹ እነማን ናቸው? እኔ እንደማውቀው ከሆነ ኢዛ ማለት በአንደኛ ደረጃ የአላህ ነው የኔ ነው ይላል አላህ። ከዛም ደግሞ የመለክተኛው ነው። ከዛም ቀጥሎ የሙኽሊሶቹ የሙሃጅሮቹ እና እንዲሁም የአንሷሮቹ ሙኽሊስ የሆኑት ነው እንጂ ለሙናፊቅ ቀርሞ ማን ነው እዚህ የሰጠው? ተመጭ ወዲህ ደግሞ ሙናፊቅ አዚዝ ሆነና ነው እንደዚህ የሚለው ማለት ነው። ወላኪን المنافقين لا يعلمون ግን ሙናፊቆች በትክክል አዚዝና ዘሊሉ ወራዳውና ኩራኑ እነማን እንደሆኑ ስለማያውቁ በተገላቢጦች ራሳቸውን አዚዝ አድርገው ሌሎችን እንደገና አዲላ አድርገው ይናገሩ እንጂ በእውነቱ ከሆነስ ኢዛ የእናንተ አይደለም በላቸው ቢገባችሁ ነው የሚለው። እና እዚህ ላይ እንግዲህ አላህ Subhanahu Wa Ta'ala يخرج الحي من الميت እንደሚባለው ይሄ ሙናፊቅ እንግዲህ ይህን ሁሉ አድማ በሚያስተላልፍበት ጊዜ ያ ዘይድ ኢብኑ አልአርቀም የተባለው ሰሃቢ ወጣት ልጅ ነው። ይህን ሁሉ አዳምጦ ሪፖርቱን አድርሷል ለነብዩ። ሲጠየቅ ሰውየው እስከ ጅሪዎቹ አይኔን ግንባር አድርገው ብሎ ክዶ ነበር ሸምጥቶ። ኋላ ግን ይሄ አያ መጥቶ ያሉትን ነገር ሁሉ ልጁ የተናገራትን ሁሉ አንድ ባንድ ያሉት መሆናቸውን አረጋገጠባቸው። በሚያረጋግጥባቸው ጊዜ ነው ልጅ ራሱ ፍቀዱልኝና ሰውየውን እኔ በሰይፍ አንገቱን ላውርድለት ብሎ ጠየቃቸው። አይማ ሊሆን አይችልም፣ አንተ ለኛ ለወገኖች ተቆርቆራ እንዲስትል እሱም እኮ ወገን አለው ደግሞ እንደገና የስበርስ ጦርነት ልታነሳ ነው እንዴ? የሱም ወገኖች ደግሞ ተነስተው እንደገደላችሁ ብሎ ችግር ይፈጠራል አሉ። ያውሳቸው አስተሳሰባቸው ሩቅ በመሆኑ ይህ ጊዜ እንግዳው የሱ ወገኖች የሆኑት ሰዎች አተዟቸውም እንዲያሉ አንሳሮቹን ሙኽሊሶች አሉ እንዲህ ያደረገን እኮ ብለው ብትነግሩ እነሱ እርምጃ ሊወስዱ ይችላሉ። ይሄም አናደርግም አሉ። ምክንያቱም የውጭ ጥላት ሲፈልግ ያው ተከታዮችን ይደበድባል ይገላቸዋል እየተባለ ስማችን ያጠፋል፣ ፖለቲካችን ይበላሽብናል ስሙ እስላም ስለሆነ። ይህ በሚባልበት ጊዜ ልጁ መጣ። የሱ ልጅ አብዱላህ ኢብኑ አብዱላህ የሚባል በጣም ሙኽሊስ የሆነ ልጅ ነበር የሚገርም እና ምን አለ እንግዲህ ይህን ሰውዬ እርምጃ ይወሰድበታል እያለ እየሰማማ ሲከፋሸፍ ስለሰማ ያ ረሱላህ አላቸው። የራሱ ልጅ መጣን የኔ አባት ያው ያጠፋው ጥፋት ከባድ ነው ክዶ ነበር አላህ አጋልጦታል እና ካሁን በኋላ መቼም መካድ የሚቻል ነገር አይደለም እና በሱ ላይ እርምጃ የምትወስዱ ከሆነ አላቸው እኔ ንዘዙ ጭንቅላቱን ያመጣለሁ አላቸው። የገዛ አባት የኢማኑ ጠንካራ لا تجد قوم يؤمنون بالله واليوم الآخر يوادون من حد الله لهم በተግባር ያመጣው ማለት ነው። የገዛ አባቱን ወልዶ ያሳደገው ዘሩኝና የሰውዬ ምረሸን ከሆነ እኔ ነኝ የምገለው ማንም ሰው መግደል የለበትም ጭንቅላቱን ያመጣለሁ አላቸው። ይሄን በሚላቸው ጊዜ አንተ አባትህን በህይወት እስካለ ድረስ ማገልገል መخدም ነው እንጂ ያለብህ እኔ አባትህን ግደል ብዬ አላዝህም አሉ። ከዛ በኋላ ምን አደረገ? ያው ሰራዊቱ እንግዲህ ተመልሶ ተሙራይሲያ ተበኒ ሙስጠለቅ ወደ መዲና እየገባ ነው። መዲና ስንገባ ያው እኛ አይዛዎቹ ኩብራኖቹ እነዚህን ወራዳ ስደተኞች እናባራቸዋለን ብሎ ስለነበረ ያችን ቃል እንግዲያው ታሰርዘዋለሁ ብሎ ወሰነ። የገዛው ቀደም ብሎ ሄደና መዲና በሩ መግቢያ ላይ ገላው ላይ ጠበቁ ሰይፉን መልጦ የሰራዊቱ ሲገባ በቡድን ሲገባ የሷባት ያለበት ክፍል ጦር መጣ። በሚመጣ ጊዜ ወራካ ወደ ኋላ ተውዬ ወደ ኋላ አንተ አትገባም ከተማ ይገዛል። ምንድነው እሱ? አያችን የተናገርካትን ቃል ሳታስተካክል እዚህ ረሱል መዲና ሲገባማ